ሰላም ውድ የብሩክና ሚኪ ቻናል ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የተለያዩ ቪዲዮዎች መተናል። አውቃለሁ ጠፍቼ ነበር። ኦልሞስት አንድ ሳምንት ሆኖኛል። ያው ትንሽ የሁኔታዎች አለመመቻቸት ነው። ከዚህ በኋላ በደንብ እንመጣለን፣ በደንብ እንሰራለን። እናንተም ሰብስክራይብ ያደረጋችሁ ሰዎች እየወጣችሁ ነው። ምንድነው የተፈጠረ ነገር አለ ወይ? ኮሜንት ላይ ንገሩን። ከዛ ውጪ ዛሬ እንግዲህ የተለያዩ ነገሮች አሉ። የመጀመሪያው ቲክቶከር አዶናይ ትናንትና ማምሻው ላይ መታሰሩ ተሰምቷል። ዛሬ የምናወራበት አንደኛው ወሬ እሱ ነው። ሁለተኛው ነገር ደግሞ ጋዜጠኛ ሶፎንያስ እንግዲህ የተለያዩ ወሬዎች እየተነሱበት ነበረ። ከዛ ጋር በተያያዘ አሻም ቲቪ ከሱ ጋር ያለውን ኮንትራት አቋርጠዋል። ሶስተኛው ደግሞ ሙሴ ሰለሞን ባለፉት 3 ቀናቶች ውስጥ ተፈቶ ትናንትና እንግዲህ አዲስ ያለን ነገር አለ። እነዚህንና መሰል ነገሮችን ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ይመቻችሁ። ቲክቶከር አዶናይ ትናንትና ማምሻውን መታሰሩን ጉርሻ ፔጅ እንዲሁም ደግሞ የተለያዩ የዜና ምንጮች እየዘገቡት ነበረ። እስኪ ምን እንደተፈጠረ እንየው። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃን የተባለ ተጠርጣሪን በቁጥጥር ስር ማዋሉን አስታወቀ። የኢትዮጵያ ፌዴራል ፖሊስ አዶናይ ብርሃን ኃይለ ሚካኤል የተባለ ተጠርጣሪን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን አስታውቋል። ከትናንትና ወዲያ በቀኑ የዜና ላፍታ የመረጃ ሰዓታችን ላይ ፌዴራል ፖሊስ ከኢትዮጵያ ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት ለሕዝብ ታይተዋል ባላቸው 5 ተጠርጣሪዎች ላይ ምርመራ መጀመሩን ማስታወቁን መዘገባችን ይታወሳል። አዶናይ ብርሃን ኃይለ ሚካኤልን በቁጥጥር ስር ሊውል የቻለው ከዚሁ የወንጀል ጉዳይ ጋር በተያያዘ መሆኑን ከኢትዮጵያ ፌዴራል ፖሊስ ያገኘነው መረጃ ያመለክታል። እውቅናና ገንዘብ ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው ሀዋን እየተጠቀሙ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ረካሽ ባህልን ለመጫን የሚደረገውን ተግባር ለመከላከል የኢትዮጵያ ፌዴራል ፖሊስ የጀመረውን ምርመራ እንደሚቀጥልም አስታውቋል። በአዲስ አበባ ከተማ በተካሄደው በ3ኛው የጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ በህዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን በቀጥታ ስርጭት እየታዩ ዝግጅቱን በስፖንሰርነት እየደገፉና ፕሮግራሙን አቀናብረዋል የተባሉ ተጠርጣሪዎቹ ወንጌላዊት ገብረ እንድሪስ፣ በረከት ጸጋይ፣ መቅድም ደረጀ፣ ግሩም ገዛኝና ዮሐንስ መኮንን የተባሉ ግለሰቦች መሆናቸው ይታወሳል። ያው እንግዲህ እንደሰማችሁት ነው። ከሰሞኑ እንግዲህ የታሰሩ 4 ቲክቶከሮች እንደነበሩ እናስታውሳለን። ጃኒ፣ ጆሲ፣ ኢቫን እንዲሁም ደግሞ አንድ ሰውዬ ከዝግጅቱ ጋር ግንኙነት አለው ተብሎ የታሰሩ 4 ሰዎች ነበሩ። አሁን እንግዲህ ትላንት ማታ ላይ 2 ሰዎች በተጨማሪነት ሊታሰሩ ይችላል ማለት ነው። አዶናይ እና ጃኒ ወይም ደግሞ ስመኝ ገብሩ ማለት ነው። ሊያሳስረው የቻለው ምክንያት ግልጽ የሆነ ምክንያት ያስቀመጡት ነገር እንግዲህ አስነዋሪ የሆኑ ተግባራቶችን በሰው በተሰበሰበበት በሚዲያ እንዲተላለፍ አድርጓል ከሚል ጋር የተገናኘ ነው። አዶናይ እንግዲህ ከዛ ጋር ቀጥተኛ የሆነ ግንኙነት ያለው አይመስለኝም በእኔ ሂሳቤ። ጃኒ የለበሰው ልብስ ኦኬ በተወሰነ መልኩ ህዝቡን ሲያስቆጣ የነበረ ልብስ ነበረ። ከዛ ውጪ ጆሲ የኢቫን ያው እናንተ ታውቃላችሁ ልብስ ሳትለብስ ብቻ ለማለት የፈለኩት እነዚህ ሰዎች ለምን እንደተጠረጠሩ የታወቀ ነገር ነው። አብዛኛው ሰው ያልገባው ነገር እንግዲህ አዶናይ ከዚህ ጋር ምን እንዳገናኘውና ለምን እንደታሰረ ነው። አሁን እንግዲህ ለዚህ ደግሞ የተለያዩ ምክንያቶችን ፖሊስ ምክንያት ብሎ ያቀረባቸው ምክንያቶች ነበሩ። ያው ቀደም እንደሰማችሁት ያላቸውን የማህበራዊ ሚዲያ አቅም በመጠቀም ወጣቱን አላስፈላጊ ወደሆነ ነገር እንዲያመሩ እያደረጉ ነው የሚል ነገር ነው የተናገረው። እንግዲህ ከዚህ ጋር በተያያዘ ቀጥታ ግንኙነት የሌላቸውን ሰዎች ለምን ታሰሩ ወይስ ደግሞ ስግጥ ፈምስ ስላሉ ነው ወይ የታሰረው የሚሉን ጥያቄዎች ነበሩ። ለሱ ደግሞ አንድ መረጃ ወጥቶ ነበር። እስኪ እሱ መረጃ ደግሞ ላሰማችሁ።
ስግጥ ፍምስ በሉ ማለት የወንጀል ተጠያቂነት አያስከትልም። አሜሪካዊ ዜጋ መሆን ከተጠያቂነት አያድንም። ሰላም ደጉላው ነኝ። እንግዲህ በሀገራችን የወንጀል ሕጉ የራሱ ዓላማ ያሉ ሲሆን በዋናነት የማህበረሰቡን ሰላምና ጸጥታ ማስከበር ከዚህም ባሻገር ወንጀል ፈጽመው የተገኙትን ለሕግ ማቅረብና ተገቢውን ቅጣት ማስገኘት ሲሆን ፐብሊክ ሞራል፣ የህዝብ ደህንነት፣ የህዝብ ሞራልን እሴትን መጠበቅ እንደሆነ እንረዳለን። ከዚህ ባልተናነሰ መልኩና ደግሞ የወንጀል ሕጉ ፕሪንሲፕልስ ከሚባሉት ወይም ደግሞ መሪዎች ከሚባሉት መካከል አንድ ድርጊት ወይም ደግሞ ያለማድረግ በግልጽ በወንጀል ሕጉ ወንጀል ነው ተብሎ እስካልተደነገገ ድረስ የወንጀል ተጠያቂነት ወይም ደግሞ ቅጣት መጣል እንደማይቻለው አብሮ ተያይዞ ተደንግጎ ይገኛል። ስለዚህ በሀገራችን የወንጀል ሕጎች በምንመለከትበት ጊዜ ስግጥ ፍምስ ብሎ መናገር ብቻውን የወንጀል ተጠያቂነት እንደማያመጣ እንገነዘባለን። ከዚህም ባሻገር ህገ መንግስቱን ጨምሮ በሌሎች ድንጋጌዎች ማንም ሰው ሀሳብን በነፃነት የመግለጽ መብት እንዳለውና በልዩ ሁኔታ እነዚህ የሚገደቡት ደግሞ በተለያዩ በሌሎች ህጎች እንደ ስም ማጥፋት፣ የጥላቻ ንግግር ሆኖ ሲገኙ ብቻ እንደሆነ መረዳት ይቻላል። ስለሆነም አንድ ድርጊት ወይም ደግሞ አንድ አነጋገር ከባህል፣ ከወግ፣ ከሃይማኖት፣ ከሞራል ጋር ስለሚጻረር ብቻ የወንጀል ተጠያቂነት ያስከትላል ብሎ ማሰብ ተገቢ አይደለም። ከዚህም ባሻገር አንዳንዶቻችሁ አንድ አሜሪካዊ ዜጋ በኢትዮጵያ ምድር ወንጀል ቢፈጽም ይጠየቃል ወይ ብላችሁ ጠይቃችሁኛል። ወይም ደግሞ የአሜሪካ ኤምባሲ፣ የአሜሪካ ፕሬዝዳንት ጽህፈት ቤትና ሌሎች አካላት በቀላሉ ዜጋቸውን ከሀገር ሊያስወጡት እንደሚችሉ ታስባላችሁ። ይህ ግን ስህተት ነው። አንድ አሜሪካዊ በኢትዮጵያ ምድር በባህር ሆነ በየብስ በአየር ሆነ በምድር በየትኛውም የኢትዮጵያ ግዛት ወንጀል የፈጸመ እንደሆነ ተገቢው ምርመራ ተጣርቶበት ጥፋተኛም ከተባለ ተገቢውን ቅጣት ያገኛል። ከዚህ ጋር በተያያዘ ዲፕሎማቶችና አምባሳደሮች የተለየ ዓለም አቀፍ ልማድን በተከተለ መልኩ ትሪት እንደሚደረጉ ማሰብ ተገቢ ነው። ስግጥ ፍምስ በሉ ማለት ብቻውን ወንጀል አይደለም። አሜሪካዊ ዜጋ መሆን ከሕግ ተጠያቂነት አያድንም። አመሰግናለሁ። ያው እንግዲህ እንደሰማችሁት ነው። ስግጥ ፍምስ በሉ ከሚለው ጋር የተገናኘ ላይሆን ይችላል እንግዲህ የታሰረበት ምክንያቱም ከህግ አኳያ አንድ ሰው ሀሳቡን መናገር ይችላል፣ መግለጽ ይችላል። ከዛ በተጨማሪ ደግሞ የተነሳበት ኮንሰፕት የጥላቻ ንግግር ወይም ደግሞ መጥፎ ቃላትን ለመጠቀም ለመናገር አይደለም ከሚለው አንጻር ይሄ ጠበቃ በህጉ አንጻር ይህንን ነገር ይነግረናል ማለት ነው። ከዛ ውጪ እንግዲህ አዶናይ የውጭ ዜጋ ነው፣ ካናዳዊ ነው። ስለዚህ ካናዳዊ መሆኑ አሜሪካዊ መሆኑ ጃኒ አሜሪካዊ ነው። ስለዚህ የውጭ ዜግነት መኖሩ ለእነሱ እንደ ኢሚኒቲ ወይም ደግሞ ያለመታሰር መብት ሆኖ ይቆጠርላቸዋል ወይም ደግሞ የተለየ ጥቅም ለምሳሌ ከሀገር መውጣት የመሳሰሉትን ያገኛሉ የሚሉ አንዳንድ ኮሜንቶችን አይቼ ነበር። እሱ ነገሮች ላይ ደግሞ የተወሰነ ሪሰርች እያደረኩባቸው ነበር እና ማድረግ የሚችሉት እንግዲህ ከኤምባሲው ጋር ኮኔክሽን ፈጥረው ከዛ በኋላ መጠየቅ፣ የህግ ክትትል እንዲያደርጉ ማድረግ። ከዛ በተጨማሪ ይሄ ራይትስ የምንላቸው ሂውማን ራይትስ የምንላቸው በትክክል ይሄ የሰብአዊ መብት የምንላቸው ነገሮች አለመነካታቸውን የሚያረጋግጡ ሰዎች ይመደቡላቸዋል ማለት ነው። እነዚህም ነገሮች እንግዲህ አሜሪካዊ ስትሆኑና ካናዳዊ ስትሆኑ ስፔሻል እንደዚህ አይነት ነገሮች በጣም ጠንከር ተደርገው ነው የሚደረጉት ማለት ነው። ከዛ ውጭ ግን ከህጉ ከቅጣት ጥፋተኛ ናቸው ከተባለ በህጋዊ መንገድ ጥፋተኛ ናቸው ከተባለ እንደሚያስቀጣቸው እና እንደሚያሳስራቸው እንግዲህ ህገ መንግስቱ ላይ በግልጽ አለ ማለት ነው። እንግዲህ ከአዶናይ ጋር በተያያዘ ለምን እንደገባ ምንም በቂ የሆነ ነገር የለውም። ስፔሻሊ አዶናይን ትተን ደግሞ ቻኒን ስናያት ለምን እንደገባቸው ግልጽ የሆነ ነገር የለውም። ለማንኛውም ግን በትክክል የገቡበትን ምክንያት 48 ሰዓት ከሞላቸው በኋላ ፍርድ ቤት ሲቀርቡ የዛን ሰዓት ክሱ ሲመሰረት የምናውቀው ይሆናል ማለት ነው። እንግዲህ ከዛ ውጭ ግን አንድ ፊል እያደረግኩት የነበረው ነገር ነበር። ምክንያቱም ይህን ወጣት የምናውቀው እኛ እንደ አንድ ቲክቶከር እንደ አንድ ታዋቂ ቲክቶከር ነው፣ እንደ አንድ ሚዲያ ኢንፍሉዌንሰር ነው የምናውቀው። ከዛ ውጭ ሰዎችን ሲያግዝ በጥሩነቱ በበጎነቱ ነው የምናውቀው። ሌላ የምናውቀው ነገር የለም። ግን ከዛ ውጭ ቤተሰቦቹ ምን አይነት ነገር ፊል ሊያደርጉ ይችላሉ፣ ሊሰማቸው ይችላል፣ በጣም ክሎዝ የሆኑ ሰዎችስ ምን አይነት ነገር ፊል ሊያደርጉ ይችላሉ የሚሉትን ነገሮች እያሰብኩኝ ነበር እና አሁን ከትንሽ ደቂቃ በፊት ከትንሽ ሰዓታት በፊት የወጣ አንድ ኢንተርቪው እያየሁኝ ነበረ። እናቱ ከቢቢሲ ትግርኛ ጋር ያደረጉት አጭር ቆይታ ነበረ እና እዛ ላይ እያየሁኝ አሁን ዋስገባው ቪዲዮን አይቻልም፣ ስትራይክ ይይዝብኛል፣ ላስገባላችሁ ነበር ቪዲዮን
ግን ስለማይቻል ነው ከዩቲዩብ ቀጥታ ካመጣሁት ስለማይቻል ይቅርታ አድርጉልኝ። እና እንግዲህ እና ከቢቢሲ ትግርኛ ጋር ያደረጉት ቆይታ ላይ ልጄ ጥፋተኛ አይደለም ብዬ አምናለሁ። ከዛ ውጪ መንግስት ያለው ነገር አጣርቶ በነፃ እንደሚለቅልኝ ተስፋ አደርጋለሁ የሚል ነገር ነው የተናገሩት ጠቅለል አድርገን ስናወራው። ከዛ ውጪ ሌሎች ያሉት ነገር አለ። ያው እዚህ ላይ ማለት የምፈልገው ነገር እንደዚህ አይነት ነገሮች ሲፈጠሩ በጣም ከባዱ ነገር ለወላጅ ነው። ምክንያቱም ሁላችንም ካሜራ ላይ ነው የምናውቃቸው ሶሻል ሚዲያ ላይ ያሉትን ሰዎች። ወላጅ ግን ወላጅ ነው፣ አብሮት የኖረ ያሳደገ፣ ከዛ ብዙ ነገር የለፋበት ነገር ነው። ከዛ ልጅ እስር ቤት ሲገባ በጣም ከባድ ነገር ነው የሚሆነው እና ቀላል ነገር አይደለም። እንግዲህ እዚህ ነገር ላይ ያው በጣም እንደሚያዝኑ እርግጠኛ ነኝ። ከኢንተርቪዋቸውም እንደተረዳሁት እንዳዘኑ በጣም ያስታውቃል። ከዛ ውጪ አብረውት ያሉት ጓደኞቹ፣ ከዛ ዲቻ ቦይስ አሉ፣ እህቱ አለች። ከዛ አሁን ላይ ደግሞ ከመቀለ የመጣችው አንዲት ልጅ ነበረች እና እሷም ደግሞ አንድ ቲክቶክ ቪዲዮ ስትሰራም አይቻታለሁ። እሷን በጣም ከባድ ነው አብሮ ክሎዝ ለሆኑ ሰዎች ስፔሻሊ ደግሞ ለቤተሰብ በጣም ከባድ ነው እንደዚህ አይነት ነገር። እንግዲህ በነፃ እንደምትለቀቅ ተስፋ እናደርጋለን። ከብሩክና ሚኪ ቻናል ስም መልካም ምኞታችንን እናቀርባለን ማለት ነው። እሺ ወደ ቀጣይ ቪዲዮዎቻችን ስንሄድ ደግሞ ሰሞኑን እንግዲህ ሌላ አነጋጋሪ የነበረው ነገር የአሻም ቲቪ ጋዜጠኛ የሆነው ጋዜጠኛ ሶፎንያስ አንድ የተነሳበት ኢሹ ነበር። እዛ ነገር ላይ ያው አሁን ቪዲዮ ባሳይ ቪዲዮን ይይዝብኛል፣ ከዛ በተጨማሪ ደግሞ ስትራይክ ሊያደርገው ይችላል። ግን ያው አብዛኛውን ነገር ሰምታችሁታል ብዬ አስባለሁ፣ ብዙ የተሰሩ ቪዲዮዎች ስላሉ። ከዛ ግን አሻም ቲቪ አንድ ያወጣው መግለጫ አለ፣ እሱን ላሳያችሁ። በአሁኑ ሰዓት እንደተሰማው መረጃ ከሆነ ጋዜጠኛ ሶፎንያስን አስመልክቶ አዲስ ነገር ተሰምቷል። በአሁኑ ሰዓት ይህም ጋዜጠኛ የሰራበት የነበረው አሻም ቲቪ በአሁኑ ሰዓት እንደተናገረው ከሆነ ጋዜጠኛ ሶፎንያስ ከትናንትና ጀምሮ በተለያዩ ሶሻል ሚዲያዎች ፈጽሞታል ተብሎ የተዘዋወረ ያለው ተግባር አሻም ቲቪን እንደማይወክልና ከኢትዮጵያ ባህልና እንዲሁም እምነት ጋር ፈጽሞ የማይት ተግባር እንደሆነ አሳውቆ ድርጅቱም ጋዜጠኛው ፈጽሞታል ተብሎ በተለያዩ ሶሻል ሚዲያዎች እየተዘዋወረ ያለውን ነገር እንዲያብራራ ጠይቆት ነበረ ጋዜጠኛው። ነገር ግን ጋዜጠኛው ለድርጅቱ እንደመለሰው ከሆነ በአሁኑ ሰዓት ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር መልስ ለድርጅቱ እንደመለሰ ተናግረው ይህም ጋዜጠኛ በዚህ ድርጅት ውስጥ በተለያዩ ዘርፎች ሲሰራ እንደነበረ ተናግረው ከዜና አቅራቢነት እስከ ፕሮግራም አቅራቢነት ሲሰራ ነበረ። ነገር ግን ከዛሬ ቀን ጀምሮ ማለትም ከህዳር 30 ጀምሮ አሻም ሚዲያ ትሬዲንግ አክሲዮን ማህበር እንደተናገረው ከሆነ ይህ ጋዜጠኛ ይሰራበት የነበረውን ውል እንደሰረዘና ካሁን በኋላ ከዚህ ጋዜጠኛ ጋር እንደማይሰራ በአሁኑ ሰዓት ድርጅቱ አሳውቋል። ይህን ጋዜጠኛ ፈጽሞታል የተባለው ተግባር ፈጽሞ ከኢትዮጵያ ባህል፣ እምነት እንዲሁም እሴት ጋር ፈጽሞ የማይን ነገር ነው። ይህን ነገር ደግሞ ድርጅቱ ይቃወማል። በዚህ ምክንያት ጋዜጠኛውን ከስራ እንዲያግደው ተገዷል ብለዋል። ሁላችንም እንደምናውቀው በትናንትናው ዕለት ጋዜጠኛው ከኢትዮጵያ ባህል፣ ሃይማኖት ጋር እንዲሁም በግ የተከለከለውን ተግባር ለመፈጸም ሲሞክር የሚያሳየው ቪዲዮ እንግዲህ በተለያዩ ሶሻል ሚዲያዎች እየተዘዋወሩ ይገኛሉ። እሱም ለዚህ ተግባር ማስተባበያ ብሎ ፖስት ያደረገውን በሶሻል ሚዲያው በአሁኑ ሰዓት አንስቶታል። አሻም ቲቪ ከጋዜጠኛ ሶፎንያስ ጋር ያለውን የስራ ስምምነት በአሁኑ ሰዓት ሰርዟል፣ ከዛሬ ቀን ጀምሮ ማለት ነው። ያው እንግዲህ እንዳያችሁት ነው። የተለያዩ ነገሮች ሲነሱ ነበረ። በትክክል እርግጠኛ የሆነ ነገር የለም ማለት አሉ መሰረት ያላቸው መረጃዎች ያሉ ነገሮች አሉ። ነገር ግን ያው እርግጠኛና ጥፋተኛ የሚባለው አንድ ሰው ያው ፍርድ ቤት ሲቀርብ ስለሆነ ፍርድ ቤት አረጋግጦት ስለሆነ እዛ ላይ ምንም እንትን አልልም። ግን በጣም የሚያሳዝን የሚያስፈራ የሚሰቀጥጥ ነገር ነው። የስልክ ልውውጦች አሉ፣ ቴክስቶች አሉ፣ ከዛ ውጪ ብዙ ነገሮች አሉ። እዛ ላይ ብዙም ማለት የምፈልገው ነገር የለም። ግን አሻም ቲቪ ያለውን ነገር ኤክስፕሌን እንዲያደርግ ወይም እንዲያስረዳ ሲጠየቅ ከዛ አይ አሁን ላይ አይመቸኝም ጸበለኝ የሚል ነገር ነው፣ ራሴን ለማስተካከል ጸበለኝ የሚል ነገር ነው የተናገረው። ከዛ በኋላ እንግዲህ ወዲያውኑ አሻም ቲቪ ያለውን ኮንትራት ከእሱ ጋር ያለውን ኮንትራት አቋርጧል ማለት ነው። በጣም የሚያሳዝን ነገር ነው። በዚህ ልክ ኤክስፔክት የማናደርገው ሰው ነበረ፣ በጣም የምናከብረው ሰው ነበረ። ያው እንግዲህ ነገሮች አልሆኑም። በተያያዘ እንግዲህ ሌላ አንድ ነገር ምንድነው አሻም ቲቪ ከዛ በኋላ ይሄንን መግለጫ ካወጣ ከትንሽ ጊዜ በኋላ ደግሞ አሻም ቲቪ ሙሉ ለሙሉ መቋረጡን እንደ ቲቪ ማስተላለፍ ማቆሙን እንግዲህ ይፋ ያደረገው መረጃ አለ። እስኪ አዳምጠን እንመለስ።
ሚዲያ ስርጭቱን በይፋ አቁሟል። አሻም ሚዲያ ትሬዲንግ አክሲዮን ማህበርም ለ8 ዓመታት በቴሌቪዥንና በማህበራዊ ሚዲያ አማራጮች አማካኝነት በማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ጉዳዮች እንዲሁም በመዝናኛ ዝግጅቶች ዙሪያ መረጃዎችን ሲያደርስም ቆይቷል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ከዛሬ ታህሳስ 1 ቀን 2018 ዓ.ም ጀምሮ በቴሌቪዥንና በማህበራዊ ሚዲያ አማራጮች ላይ ሙሉ በሙሉ በይፋ ስርጭት ማቆሙን በቦርድ አባላት በኩልም አሳውቋል። ማህበሩ ስራውን ለመቀጠል አቅም ስለሌለው ይህንን ውሳኔ ማሳለፉንም ተገልጿል። ከተጠቀሰው ጊዜ ጀምሮ የአሻም ሚዲያ መታወቂያ በመያዝ ወይም የሚዲያውን ሎጎ በመጠቀም በየትኛውም ኢቨንት፣ በእቅድ ዜና ወይም ፕሮግራም፣ በስልጠና መድረክ፣ ቃለ መጠይቅና በመሰል ጉዳዮች ላይ የሚሳተፉ ባለሙያዎች የሚዲያ ተቋሙን እንደማይወክሉም ተገልጿል። ነው ይህ መግለጫ የወጣው መጀመሪያ ላይ ህዳር 30 ማለት ነው የሶፎንያስን ኮንትራክት ተርሚኔት ማድረጋቸውን ወይም ማቋረጣቸውን የሚገልጽ መረጃ ወጡ። ከዛ በመቀጠል ደግሞ እንግዲህ በአንድ አሻም ቲቪ ማስተላለፍ ማቆሙን ከዚህ በኋላ ጣቢያው ማስተላለፍ ማቆሙን በድርጅቱ ስም የሚመጡ ማንኛውም አይነት ጋዜጠኞች ወይም ደግሞ ማንኛውም አይነት ሰዎች ከድርጅቱ ጋር ምንም አይነት ግንኙነት እንደሌላቸው የሚገልጽ ማስታወቂያ አወጡ ማለት ነው። ይሄ ነገር እንግዲህ ከሶፎንያስ ጋር ይገናኝ እርግጠኛ የሆነ ነገር የለውም። የሚገናኝ አይመስለኝም። አንዳንድ ሰዎች ግን ሊገናኝ ይችላል ብለው የተለያየ አይነት ሀሳቦችን የሚሰጡ ሰዎች አለ። እናንተ ምን ታስባላችሁ? ኮሜንት አድርጉልኝ። ያው እንግዲህ ጋዜጠኝነት በጣም የተከበረ ሙያ ነው። እንደዚህ አይነት ነገር ሲደርስ ደግሞ ትንሽ ነገሮችን ከበድ ያደርጋቸዋል። ሌላ ነገር ደግሞ እዚሁ ስለ ጋዜጠኝነት ሳንወጣ ያው እንግዲህ በቲክቶክ ላይ የምናውቀው ጋዜጠኛችን ልበለው አይደል? ያው የጋዜጠኝነት ማዕረግ ላይ እንኳን አልደረሱም፣ ግን ጋዜጠኛችን የኛ የህዝቡ ጋዜጠኛ ስለሆነ ጋዜጠኛችን ሙሴ ሰለሞን እንግዲህ ባለፈው መፈታቱን ጭምጭምታ እየሰማን ነበረ። ስቶሪ ማድረጉን ተከትሎ ተፈቷል። ለምን ድብቅ ሊያደርገው ፈለገ ምናምን የሚሉ መረጃዎች እየወጡ ነበረ። ትናንትና ግን አንድ አዲስ መረጃ ይዞልን መጥቶ ነበር። እስኪ እንየው። ሰዎች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ በድጋሚ ተመልሰናል ወደ ስራ። ግን የድሮ ከ1.9 ሚሊዮን በላይ ተከታይ የነበረውን አካውንቴን አሁን ላይ ለጊዜው አክሰስ ማድረግ አልችልም፣ ወይም ደግሞ አሁን ላይ ለጊዜው እሱ መጠቀም አልችልም። ስለዚህ ይህንን ማለትም አዲስ አካውንት ከዜሮ ተነስተን ነው የምናሳድገው። ሙሴ ሰለሞን ይላል ስሙ፣ ዩዘር ኔሙ ደግሞ ሙሴ ማይዳስ ሰለሞን የሚል ነው። ስክሪንሾቱን እዚህ ጋር አስቀምጥላችኋለሁ። ለዚህ አካውንት ነው ከዚህ በኋላ የምጠቀመው ማለት። ስለዚህ ይህን አካውንት ሁላችሁም አዳዲስ መረጃዎችን፣ ትኩስና ታማኝ የሆኑ መረጃዎችን ማግኘት ከፈለጋችሁ ይህን አካውንት ፎሎ አድርጉ። ይህንን ቪዲዮ ብዙ ሰዎችም ጋር ይደርስ፣ ይህን ቪዲዮ ሪፖስት አድርጉት፣ ብዙ ጊዜ ኮፒ ሊንክ አድርጉ፣ ለሰዎችም ላኩላቸው። ይህን አካውንት ፎሎ እንዲያደርጉ አዲሱ አካውንት ይሄ ነው። ይህን ማሳደጋችንም አይቀርም፣ እንደ ድሮ መመለሳችን አይቀርም። በትንሽ ጊዜ ውስጥ ያንን ማድረግ እንድንችል እንደነገርኳችሁ ፎሎ ማድረግ እንዳትረሱ። ይህን ቪዲዮ ሪፖስት አድርጉት፣ ለብዙ ሰዎች ላኩላችሁ። ትንሽ ፎሎወሩ እስከሚያድግ ድረስ ብዙ ፌክ አካውንቶች ስለሚኖሩ የትክክለኛ አካውንት ሊንክ ኢንስታግራም ቻናል ላይ ፖስት አድርግላችኋል፣ ወይም ደግሞ ቴሌግራም ቻናል ላይ ፖስት አድርግላችኋል። አሁን ላይ አካውንት ከፍቱ ከዜሮ ፎሎዊንግ፣ 0 ፎሎወርስ፣ 0 ላይክ ነው። በአጭር ጊዜ ውስጥ ደግሞ ስንት እንደምንገባ እናያለን። እግዚአብሔር ይመስገን። ይህን ማሳደጋችን አይቀርም። 3ኛ አካውንት ይሆናል ማለት ነው። ይህን መስለሰን ስላሳደግ ከዚህ በፊት እንደምታውቁት 2 አካውንት አሳድጌያለሁ። አንደኛው 1.9 አንደኛው 500,000 አካባቢ ነበር። ስለዚህ ይህን በአጭር ጊዜ እናሳድገው። እንደነገርኳችሁ ለብዙ ሰዎች ላኩላችሁ። ይህን ቪዲዮ ሪፖስት እንደተመለከታችሁት ነው እንግዲህ አዲስ አካውንት መክፈቱን አስታውቆ ትናንትና አንድ ቪዲዮ ሰርቶ ነበር። ድጋሚ ሌላ ቪዲዮ ሲሰራ አካውንቱ ዋርኒንግ የሚል ደርሶ ከዛ በኋላ ደግሞ ሙሉ ለሙሉ አካውንቱ ፐርማነንትሊ ባን እስከመሆን ደረጃ ደርሶ አሁን ሌላ እንደገና 4ኛ አካውንት ከፍቷል። ያው እንግዲህ በተለያዩ መረጃዎች የምናውቀው ሙሴ ሰለሞን ነገሮች እየተደራረቡበት መሆኑ በጣም የሚያሳዝን ነገር ነው። ለምን 1.9 ሚሊዮኑን አካውንቱን አይጠቀመውም ብላችሁ የምትጠይቁ ሰዎች ካላችሁ 1.9 ሚሊዮን አካውንቱን የማይጠቀምበት ምክንያት ከህግ ጋር በተያያዘ ስልኩ እዛው የህግ አካላቶች ጋር ስለሆነ አሁን ላይ እሱን አክሰስ ማድረግ ስለማይችል ነው መጠቀም የማይችለው ማለት ነው። እንግዲህ ሳምንታችን ይህን ይመስል ነበረ። የትኛው ተመቻችሁ ኮሜንት አድርጉልኝ። የትኛው ያልተመቻችሁም ኮሜንት አድርጉልኝ። የተለያየ ሀሳብ ያላችሁ ሰዎች ደግሞ አስተያየት ያላችሁ ሰዎች እንደገና አሁንም ኮሜንት አድርጉልኝ። እንደምንም ብለን ይሄንን አካውንት እያሳደገን 100,000 ሰብስክራይበር እንድንገባ ምኞቴ ነው። እስካሁን ድረስ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። አብራችሁኝ ስለቆያችሁ በጣም ነው የማመሰግናችሁ። ወዳችኋለሁ።